አማርኛን ይችላል ወይ አንተ ወይ እኔ ብባል በሌላ ቋንቋ ሰው ላይ ያናግር ይችላል። ምጸት የምትለዋን ስለጠየቅኩ እሱን አማርኛ ያቁምና ብሎ ስለማኒፌስቶ ስላነሳ በተለይ ውሃትና ኦነግ ላይ የወረወራቸው እንትኖች እኔ ደግሞ ከትንሹ ወደ ትልቅ ልሂድ። አያና ከትልቁ ነው የተነሳው። ታሚያነሳው ላይ መጨረሻ ላይ እመጣለሁ። ወንድሜ ቅድም በመሃል ሐሳብ ያነሳው እንትን ማድረግ ስላልፈለኩ ነው። በዳቦ ስም እየጠራ ማኒፌስቶ ጋር ከመድረስ በትንሿ ነገር መከባበራችን የማይባት ትንሽ ነገር በትንሽ ያመሰገነ በትልቁ ይላል አይደል ቃሉ። በዳቦ ስም እየጠራ ደብረ ዘይት አዳማ ላይ አማርኛ ፍርድ ቤት ከሄድኩ እያለ ያነሳ ነበር ወንድሜና እኔ ቀን ዘንዶ ያየ ማታ መጫኛ ይሸሻል እንደሚባለው ማኒፌስቶ ከዚሁ ምን እንደሆነ ይረዳዋለሁ ሳላነበው ሙሉ በሙሉ ማለት ነው። በዳቦ ስም እየጠራ ምናልባት እንዳውም ኦሮሚያ ክልል አካባቢ በአማርኛ የሚሰጡ ትምህርት ቤቶች ቁጥራቸውና አማራ ክልል ግን በአገውኛና በቅማንት የሚሰጥ ትምህርት ቤት አወዳድረ ብታየው እንዳውም ኦሮሚያ ክልል ነን ኦሮሞ ለሆኑት ብዙ መብት የተሰጠበት ክልል ነው። የኢትዮጵያ ተምሳሌት ኦሮሚያ ናት። ከዚህም በፊት ተናግሬያለሁ እና ያንን ሪስፔክት ያላረክልኝ እንደዚህ አትጥራኝ ብዬ የምጠይቀው ሪስፔክት ያላረክልኝ ታግለ ስልጣን ስትይዝ ምን ታረጋኛለህ የሚለውን ካሁኑ መገመት ይችላል ማለት ነው። እና እንደዛ የምታነሱ ከሆነ በዛ ብታስቀምጥ ወንድሜም ተመልሶ መጥቷል። ቁጥር ላይ አባዱላን ነበር አይደለ ፓርላማ ላይ አባዱላ ማትስ ሆነች እያልን የምናወራው አረኖ 70 ሚሊዮን የአማራ ህዝብ 98% የፋኖ ደጋፊ እየተባለ የሚነሳው ቁጥር ትንሽ ቢሰቀጥጠን ኖርማል ወደሆነ ቁጥር ብናወጣው አልቃሽ የሚል ከቴዲም የተወረወረ አለ። ቅድምም ደግሞ ቁጭ ብሎ ኦሮሞ በገንፎ አስመስለው ገንፎ ባህላዊ ምግባችን ነው ፕራውድ ግን ያን ማህበረሰብ እንደዛ ለመንካት ፈልገህ ካነሳው ተሳስተሃል። ከገንፎ በላይ ለነገሩ በዛች ስርዓተ መንግስት ውስጥ ስልጣን የነበራቸው ኃይሎች ኦሮሞን እንደ ህዝብ ሳይሆን ኦሮሞ ያለውን ነው የሚፈልጉት። የጅማን ህዝብ አይፈልጉትም፣ የጅማ ቡና ነው የሚባለው። ወለጋ ህዝቡን አይፈልጉትም፣ የወለጋ ወርቅ ነው የሚባለው። የሐረርን ህዝቡን አይፈልጉትም፣ የሐረር ሰንጋ ነው የሚባለው። ባለን ነገር ስለምትጠራ ገንፎ ብትል ችግር የለውም። ግን ከሱ የተሻለ ደግሞ ሌላ የምንታወቅበት ካልቸር ስላለ ዲስሪጋርድ ለማድረግ ካነሳህ ብዬ ነው። እሱም ዛጋ ስተት መሆኑን ብትወስድ ማኒፌስቶ ሚስ አንደርስቱድ የሆነ ይመስለኛል። ማታገያ መንገዶች የራስህ ኮዝ ሊኖርህ ይችላል። ትግል ስናደርግ እኮ ብቻህን የምትሮጠው 42 ኪሎ ሜትር አይደለም። ትግል ዱላ ቅብብሎች ነው። ከሌሎች ጋር ስቴክ ሆልደር የምትሆንበት የራስን የህዝብን መብት ስታስከብር ደግሞ አብረህ ከህዝብ ጋር እንደምትወር ማወቅ አለበት። ያ ህዝብ ደግሞ ሊታገልህም አብሮ ሊታገልልህም ያንተ ያዝከው መታወቅ መቻል አለበት። የት ነው መነሻ የት ነው መድረሻ? ፌደራሊዝምንም የኢትዮጵያን ህገ መንግስትንም በውሃት ቁምጣ አትስፈሩ። ውሃት የራሱ ማኒፌስቶ ነበረው። አንብቡ። የውሃት መስራቾች የጻፉት ብዙ መጽሐፎች አሉ። ውሃት 1967 ሲመሰረት መጥቶም ወደ ፊንፊኔ ከገባ በኋላ የያዛቸው የትግል አቅጣጫዎች የተለያዩ ናቸው። በዛች ቁምጣ ብቻ ማለቱ ጥሩ አይመስለኝም። ወደ ትልቁ ነገር ልምጣና ይሄ ማልቲ ናሽናሊዝም እና መልቲ ካልቸራሊዝም የካናዳው ቅድም አያና እንዳለው አድጎ በለበል ነው የመጣው። እኔ ብሔርተኝነት ችግር የለውም። ችግራችን ለብሔርተኝነት የምንሰጠው ፍቺና ብሔርተኝነትን የምናራምድበት ሂደት ነው ችግሩ። ኢትዮጵያ መልቲናሽናል ፌደራሊዝምን አፕላይ ብናደርግ ችግር አለው ብዬ አላስብም። እንደ ናይጄሪያ መኖር እንችላለን። ችግራችን ፌደራሊዝም ሲነሳ ውሃት የጠፈጠፈችው ዳቦ ብቻ ነው የሚታየን። እሱ ትሩ ፌደራሊዝም አይደለም። እነ ቴዲም ሌሎቹም ደግሞ ኢትዮጵያን በብሔር ፖለቲካ እኔ ተናግሬያለሁ። ኦነግ ለምሳሌ በኦሮሚያ ክልል ውስጥ ኦሮሞና የኦሮሚያ ዜጎች እኩል መብት አላቸው ይላል። በትውልድ ኦሮሞ ከሆንክ ወይ ደግሞ ኦሮሚያ ውስጥ ከተወለድክ ባይ ዲፎልት አንተ ኦሮሞ ነህ። ኦሮሞ ባለው እሴትና ካልቸር ኦሮሞ ከሆንክም ኦሮሞ ነህ።
በኦሮሚያ ክልል የምትኖር ግን ከሆነ የኦሮሚያ ዜጋ ነህ፣ እንደ ዜጋ መብት አለክ ማለት ነው። እንደ ቡድን እንደ ኦሮሞ ሆኖ የሚያገኘውና እንደ ዜጋ የኦሮሚያ ክልል ውስጥ ኖረ የምታገኘው ደሴም ነው ማለት ነው። እኔ ካናዳ ውስጥ የምኖረው እኔ ኦሮሞ ነኝ፣ ግን እንደ ካናዳዊ ዜጋ ካናዳ ውስጥ ተወልዶ እንዳደገው እኩል መብት አለኝ። ለሱ ህግ ለኔ የሚል የለም የተለየ ሴም ቲንግ ነው። ችግራችን ስቴሪዮታይፓችንን ማውጣት መቻል አለብን። ግን እሱ በጣም ወሳኝ የሆነ መልቲናሽናሊዝምን እንዴት አድርገን ወደ መልቲካልቸራሊዝም እንወስዳለን። አንተ ኢትዮጵያ ብለህ የምትጠራው ቅድም ለኔ ገንፎ ሰጥተህ ለራስህ ሌላ የምትወስደውን ነው አይደለ? እኔ ግን ያቺ ኢትዮጵያ የምትለው ላይ እኮ ምን የሚያስማማን ሀሳብ የለንም። የሚያስማማን ሀገር ቢኖረን እኮ ናሽናሊዝሙን ወደ ካልቸራችን አድርገን መውሰድ እንችላለን። አንተ ዶሮ ወጥ የምታረግ ጥበብ የምትለብስ ኢትዮጵያን የምትፈልግ ከሆነ እኔ ደግሞ ገንፎን ባህላዊ ምግብ የምታረግ የአባገዳም ቦኩ ተምሳሌት የምታረግ ቡናን እንደንትን የምታይ ኢትዮጵያ ነው ማየት የምፈልገው። የጋምቤላው ልጅ ፊንፊኔ ላይ መጥቶ ዲፕሎማቶች እኩል እኔም ኢትዮጵያዊ ነኝ እንድል የሚያስብል ሂደት ነው የምፈልገው። አንተ ግን እሱን አትፈልገው። ስለዚህ ወደዛ ለመድረስ እኮ ስለ ኢትዮጵያ አገራዊ የሆነ ነገር ለማምጣት መጀመሪያ መልቲናሽናሊዝም የራሳችን የብሔርተኝነት መልስ ካመጣን በኋላ አገርን መሰረታለን ወይንስ ደግሞ ጥሩ ጎረቤት እንሆናለን የሚለው ኔክስት ስቴጅ ነው። ያ ሌቭል ላይ ለመድረስ ግን ሴንቸሪ ይወስዳል። ያን እሱ ላይ መስራቱ ጥሩ ይመስለኛል። ምናልባት እኔ ጋር በጣም ሌት ስለሆነ ጠዋትም ስራ ስለምገባ ዲስሪጋርድ አድርገህ ሄድክ እንዳትለኝ ቴዲ፣ ለዛሬው በዚሁ አሰናብተኝ። ቴንክ ዩ ራጂ፣ ከልብ አመሰግናለሁ ለሁል ጊዜው። ሃይማኖት ሰላም ነህ ወንድሜ? ይሰማል ሃይማኖት? ሄሎ ቴዲ፣ ሰላም። ምንድነው ኮሜንት ላይ የምትርመሰመሰው? ስቴጅ ላይ ገብተህ የወጣ ሰውዬ ምንድነው የምትፎክረው ኮሜንት ላይ? ባይ ዘ ወይ ቴዲ፣ እንግዲህ ወይ አንተ ሞዴሬተር ሲያስወርድ እኔም ላይቭ ሆስት ስለማድረግ አይቼዋለሁ። ባይ ላይቭ ክሬተር ነው የወረድከው ዲስኮኔክትድ የሆነ ከሆነ የሚለኝ ሜቢ አንተ ካልሆነ ምንም ችግር የለውም። ሜቢ እኔ ፕሮጀክት ላጠይቅ ይችላል። እዛ በተረፈ እንደዚህ አይነት ነገር ውስጥ አትገቡ ፕሊዝ። እኔ እኮ ሳስገባችሁ ትላልቅ ሰዎች ናቸው ብዬ ነው ሳስወርድ አውርጄሃለሁ መልሼ ያስገባሃለሁ ብዬ እነግርሃለሁ። ምንም የምደባበቀው ነገር የለኝም። ኦኬ፣ ለወደፊቱ እንደዛ ከሆነ ራሴን አረማለሁ። ምንም ችግር የለውም። እንደዛ እናድርግ። እንዲህ ወርዳችሁ እኔን ስለምናድር ነው። በቃ ሌላ ነገር የለኝም ከእናንተ ጋር እኮ ሌላ እንትን እኔ ስለ መልቲ ካልቸራል ፌዴራሊዝም አውርቼ ስለነበር ሜቢ ከዛም ጋር አራኔ ምን የፈለከውን አራስሎን ጋር ስጫውን እንጂ ነው ያዶን ኬር። እኔ መሬት ላይ ያለውን ፖለቲካ ነው የምትነትነው። ከኔ ጋር የምትስማማው የምትቃረነው ነገር የለም። ከኔ ጋር የማንም ሀሳብ እኔ የማናችሁም ሀሳብ የምደግፈውም የለኝም የምቃረነውም የለኝም። እንደዛ ቢሆንም አንዳንዳችሁ ተከራካሪ ሆናሉ እኮ አይደለም እንዴ? አይ ዶንት ኬር። እኔ በጣም ትኩረት የምሰጠው ለጨዋነት ነው። ያ ካልሆነ በስተቀር ከኔ ጋር የምትቃረንበት ምንም ነገር የለም። የፈለግከውን አይዲዮሎጂ ማራመድ ትችላለህ። ሶ ፕሊስ እንደዛ ይሁንና በዛ ወደ እናወራ ብዬ ነው። አይ ቲንክ የብልጽግና ልጆች የላኩ አሉ ለእንትን እነሱ መግባት አለባቸው። እዚህ ጋር ጃል ሙላት አለ። ሙላትም ብዬ አንተና ብልጽግና አስገባው መሰለኝ። እሺ ሀብትሽ ወደ አንተ ልምጣ። ሚት ነው ግን አለው ቴዲ፣ እኔ አንተ ቀደም ከሰጠው አስተያየት ጋራ ኢትዮጵያኒስት የሆናችሁ እነዚህ ብሔር ፌዴራሊዝም የሚያራምዱትን አትናገሩ የሚለው እኔ በጣም ነው የገረመኝ። አንተም ራስህን ይሄንን መግዛት በኢትዮጵያ ውስጥ የብሔር ፌዴራሊዝም የሚያራምዱ ኢትዮጵያኒስቱን መስደብ ብቻ ሳይሆን ገለው፣ አፈናቅለው፣ አርደው ፖለቲካ ሰርተው አይተናል እና ብንናገራቸውም ተመጣጣኝ ነው። እውነት ለመናገር እንደውም ተመጣጣኝ አይደለም እና አንተ ስለተናገራቸዋቸው ነው ብሔርተኛ የሆኑት የሚለው እሱ ኤክስኪውዝ ነው። እንደዛ ማለት ሳይሆን ፖዝ አድርገው ወደ ደቂቃን ሁላችንም በጋራ ልናወግዞ የሚገባል። ኢንፋክት አንድ ስቴጅ ላይ እንኳን መቀመጥ ማይገቡ ሰዎች አሉ። የአንድ ሀገር ዜጎች ነን። ኦሮሞ እንደ ህዝብ ሲሰደብ፣ አማራ እንደ ህዝብ ሲሰደብ ኢትዮጵያ ይሄን ያደርጋል። እነዚህ የፊታቸው ስትራክቸር እኮ አንዳንዶች እኮ ያስታውቃሉ ከኛ ወገን እንዳልሆኑ። ከነዚህ ጋር ተቀምጠ ፖለቲካ ሰርተ ሌላውን ደግሞ ያ አስተሳሰብ ትክክል አይደለም አቆም ልትሉ አይገባም። አማራ ብትሆንም ባትሆንም ትግራዋይ እንደ ህዝብ ሲሰደብ ማስቆም አለብን እያልኩ ያሉት ገባ አይደለም። ለምሳሌ ኦሮሞ መጠራት ማይፈልግበት አትስም አለ። ይሄንን ደጋግመ ስለጠራ ብሔርተኝነት አይተውም።
ያን ያልኩት ህዝብ እንደ ህዝብ የሚሳደቡ አእምሯቸው የጎደሉ ሰዎች ጋር ከነዚህ ጋር ቁጭ ብላችሁ ፖለቲካ አትስሩን እያልኩ ያሉት። በእርግጥ መሀላችን ሰርገው የገባው ከኛ ወገን ያልሆኑና ያለ ማለት ነው እንጂ የእነሱን ሀሳብ ገዝቼ አይደለም ስለሰደብናቸው። ምናልባት ቴዲ በጣም ከይቅርታ ጋር አዲስ ታይምስ ሞዴሬተር ማለቱን አላወቅኩም። ሜቢ እሱ ነው ማለት ነው ሊያስወርድ የሚችለው የኔ ኢነሚ። ቴንክ ዩ። ኖ አንድ ነገር ልንገራችሁ። ሞዴሬተር እዚህ ውስጥ ለሁላችሁም ምክንያት እንዳታቀርቡ ብሔር ብሔረሰቦች አላችሁ። አንዳቸውም ያለኔ ፍቃድ ሰው አወርደው አያውቁም። ማቃቸው ናቸው። እንዲህ ያለ ነገር ይሄ ቻይልድሽ እንትን ነገር እንደዚህ አይነት ነገር በታሪክ ሰምቼ አላውቅም። በቃ ኔትወርክ ያስወርዳል ትመጣለህ። የኢትዮጵያን ፖለቲካ ነው የምንተነትነው። ስለዚህ ሌላ ቦታ ላይ በሰማችሁት በዛ ስሜታችሁ አትምጡ። እኔ ቤት እንደዚህ አይነት ነገር የለም። ማንም ሊያወርዳ አይችልም። ያወረደ በኔትወርክ ነው የሚሆነው። ያው ተመልሰ መጣህርን እንዴ ፕሊስ እንለፈው። የጥቃቅና አነስተኛ ነገር እንትን አንበለው። እሺ አብትሽ 8 ደቂቃ አለው ወንድሜ። ሚት ነው ጋር እኔ የማስወርድበት ምንም ምክንያት የለኝም። ቴዲ ነው ባለቤቱ፣ ቴዲ ነው የሚያስወርደው የሚያስገባው። እሱም ፐርፐዝሊ እንዳላስወረደ እየነገረ ነውና በጣም አንቲክል ነው። አንድ ሰው ወርዶ የተወያየበትን ቤት ደግሞ እንደገና ተቃውሞ ሰልፍ ምናምን ስድብድብ ምናምን ሲገባ ይደብራልና ሌላ ጊዜ ቴዲ መልሰኝ ብለህ በጨዋ ደንብ ጠይቅ፣ አይቶ ይመልሳል። እንደዛ ላለው። ከዛ በተረፈ ግን እኔ ቴዲ አንተ ያልከውን እስማማለሁ። ብሔር መስደብ በጣም በጽኑ ማወግዘው ነው፣ መጨቃጨቅበት ነው ታያል። ማንነትን ግን ኦሮሞ ሆኖ ነው የኦሮሞ ብሔርተኛ ሆኖ ነው አማራውን የሚሰድበው። የአማራ ብሔርተኛ ሆኖ ነው ናሽናሊስት ነን የሚሉ ናቸው እርስ በርስ የሚሰዳደቡት እንጂ ኢትዮጵያኒስት አይደለም የሚሰድባቸው። ይሄ ነገር መስተካከል አለ። ኢትዮጵያኒስት ሁሉም ኦሮሞም የኢትዮጵያ ባለቤት ነው፣ አማራም የኢትዮጵያ ባለቤት ነው ብሎ የሚያከብር ነው። በብዛት ተሳዳቢ የለም እያልኩ አይደለም። ስድቡና ጭቅጭቁ ያለው እነዚህ ሰዎች ጋር ነው። ግድያውም፣ መፈናቀሉም፣ ሁሉም ነገር ጥፋት በብሔርተኛ ውስጥ ነው ያለው በብዛት። የኢትዮጵያ የፖለቲካ ስብራት ብሔርተኛንን የሚሉ ሰዎች ናቸው ያመጡት እንጂ ኢትዮጵያኒስቱ አላመጣው። ኦነስትሊ እንነጋገር ከተባለ ከዛ ወንድማችን ወጥተዋልና አያናና ወንድሜ ማን ነው አሁን የወጣው ወንድማችን? ስሙን ለጊዜው ይቅርታ ረሳ፣ ስሙን አስታውሰኝ። ራጁ ጉደታ ይባላል። ኦኬ ራጁና አሁን ራጁ መልታይ ናሽናሊዝም ይሻላል። ምን አይደንቲቲ መልታይ ናሽናሊዝም ነው የምንከተለው ብለዋል። ብሔሮች ማለቱ ነው። ሀገር ናቸው። ብሔር ባይዘው በኢትዮጵያ ቋንቋ ብሔር ማለት ሀገር ማለት ነው። እሱ እያለ እየነገረን ምንድነው የኦሮሚያ ዜጎች ይላል። ኦሮሚያ ውስጥ የሚኖሩ ኢትዮጵያኖች የኢትዮጵያ ዜጎች እንጂ የኦሮሚያ ዜጎች ሊሆኑ አይችሉም። አማራ ክልል የሚኖር ሌላ አገውና ቅማንት ሀገሩ ነው። በዛ አማራ ክልል ሀገሩ ነው። በቃ ሌላ ዜጋ ሊሆን አይችልም። የአማራ ዜጋ ሊሆን አይችልም። ዜግነት በኢትዮጵያዊነት ብቻ ነው ያለው እንጂ በብሔር ዜግነት ሊኖር አይችልም። ከዚህ አስተሳሰብ ነው የሚመጣው። ራሱን ሀገር አድርጎ አንድ ብሔር ራሱን ሀገር አድርጎ ከማሰብ የሚመነጭ የደከማ አስተሳሰብ ነው። ባይዘው አብሮነትን የሚያፈርስ ነው። ሁሉንም ነገር የኔ ነው የሚል ነው። አሁን እኛ በእኩልነት ነው የምናምነው። እኩልነት የሚያምን የኦሮሞ ብሔርተኛ አዲስ አበባ ለምን የኔ ነች ይላል። እኩልነት የሚያምን ጽንፈኛ የአማራ ብሔርተኛ አዲስ አበባ የኔ ነች ለምን ይላል። ለምንድነው አዲስ አበባ የሁላችንም አትሆን? ገብቷል? ለምንድነው ኢትዮጵያው የሁላችንም ሆና ማትኖረው? ሰርተን ወተን ገብተን የሀገር ባለቤት ሆነን የማንኖርበት ለምንድነው ነው ጥያቄው። ይሄ ነው። እኛ ኢንክሉሲቭ ነን፣ እኛ በልዩነት እናምናለን ይልህና ይሄ መሬት የኔ ነው ይላል። እዚህ መሬት ላይ ሀብት ማፍራት የምችለው በእኔ ፍቃድ ነው ይልሃል። የሀገር ባለቤትነትን ይክዳል፣ ይነፍግሃል። ደግሞ ይመጣና እዚህ ጋር ይደሰኩራል ማለት ነው። ስለዚህ ትክክል አይደለም። አሁን ያለው መልቲ ናሽናሊዝም የዜጎችን መብት የገፈፈ፣ ኢትዮጵያዊነትን ያፈረሰ፣ ዘረኝነትን ያስፋፋ፣ ሲቪል ዋር የቀሰቀሰ፣ ሚሊዮኖችን የፈጀ፣ በሚሊዮኖች ማንነታቸው ተመርጦ ቤታቸው ተንኳክቶ ጄኖሳይድ የፈጸመ፣ አማሮችን በብዛት ያፈናቀለ የዘረኛ ስርዓት ነው። አማራ ሆኖ ይሄን ስርዓት አስቀጥላለሁ የሚል አይደለም። ይኸው እዚህ እንደምትሰሙ ይሄንን ስርዓት አስቀጥለዋለሁ እኔ የምከተለው የአማራ ናሽናሊዝም ነው፣ ኤትኒክ ናሽናሊዝም ነው ይላል። ምንድነው የምታመጣው? የአማራ ኤትኒክ ናሽናሊዝም
ኤትኖ ናሽናሊዝም ውጤቱን አይተኸዋል። የተለየ ውጤት እንዴት ትጠብቃለህ? አንተ ስትይዘው ይኸውልህ ቴዲዬ እሳት አቀጣጥለ መንደሩን አቃጥለ እኔ ያስኩት እሳት ግን መንደር አያቃጥልም እያልከኝ ይኖርሚ የተለኮሰው እሳት ኦልሬዲ መንደር አቃጥሎ አይታል። እሳቱን ግን እኔ ከለኮስኩት መንደሩ አይቃጠልም የሚል ተረት ይዞልኝ ይመጣል። የአማራ ብሔርተኛ ነኝ የሚለው ማለት መንደሩ ተቃጥሎ አይተናል፣ ሀገሩ ነዶ አይተናል በዚህ የዘረኛ ፖለቲካ እና ይሄ እንዲቆም ማድረግ አለብን። የአማራ ህዝባዊ ድርጅት የአማራ ፋኖ ህዝባዊ ድርጅት ያወጣው ማኒፌስቶ አሜንድ መድረግ ይቻላል። የኢትዮጵያ ኮንስቲቱሽን አይደለም፣ ሐሳብ ነው ያመለጭ የድርጅቱ መተዳደሪያ ነው። ይኖርሜ ድርጅቱ የፈለገው ሊይዝ ይችላል። ድርጅቱ ግን በጽኑ ምን ያምናል መሰለ ኢትዮጵያ ውስጥ የፖለቲካል ሽግግር መደረግ አለበት፣ የሽግግር መንግስት መደረግ አለበት። ሁሉም ኢትዮጵያኖች ሐሳባቸው አዋተው ሀገረ መንግስት መገንባት አለባቸው ብሎ ያምናል። ገብቷል አባባሌ? በዲሞክራሲ ያምናል። ዋናው ፖይንቱ እሱ ነው እንጂ አንድ የፖለቲካል ፓርቲ ወይንም አርም ስትራግል የሚያደርግ የነጻነት ትግል የሚያደርግ የአማራ ፋኖ ድርጅት ኮንስቲቱሽን ምንድነው ማኒፌስቶ ለራሱ መተዳደሪያ ወደፊት ሀገር ከሆነ ከዚህም የተሻለ ነገር ይዞ ሊመጣ ይችላል። ገብቷል አባባል? እንደ ድርጅት ግን ለመቆም የራሱ የሚታገልላቸው ዓላማዎች የሚተዳደርበት አስተሳሰብ ያንን ነው የጻፈው። ስለዚህ ያ በምንድነው ለራሱ ነው የሚሆነው። ሌሎች አይተው ይሄ ትክክል አይደለም ብለው መገምገም ይችላሉ። ይሄ ይቀርዋል ብለው ማለት ይችላሉ። ያ ማለት የኢትዮጵያ ኮንስቲቱሽን ነው ማለት አይደለም፣ ሙሉም ነው ማለት አይቻልም። ገብቷል አባባሌ? ግን የራሱ መነሻ የሆነው ከሞላ ጎደል ግን ስታየው እኩልነትን የሚያቀነቅን የዜጎችን መብት የሚያከብር ኢትዮጵያ ሊያሻግር የሚችል ሐሳብ ያለው እዚህ ላይ ነው ፎከስ ማድረግ ያለብን፣ ሌላው አይደለም። ከዛ በተረፈ ጫካ ውስጥ ሆኖ የጻፈው ምናምን ይለኛል። ያንተ ወንድም ነገ እኔ ደግፈዋለሁ የምትለው ጫካ ውስጥ ሆኖ ጽፎ ሲያመጣ ደግሞ ይሄ ትክክል ነው ትለኛል። ከራስ ጋር ነው። ይኸውልህ ሌሎች ወንድሞች ካንተ ሐሳብ ስለተለዩ ብቻ ዲህመናይዝ ለማድረግ ለማናናቅ ስትሄድ ራስን እየናክ ነው። ከታች ያለው ወንድሜ ምንም በቃ የሚናገረው በስድብ በማንቋሸሽ ነውና እኔ አንዳንዴ ስርዓት ብንማር ጥሩ ነው። ሁሉም ጫካ የገቡት ለአማራ ህዝብ ለኢትዮጵያ ህዝብ ሊታገሉ ነው። ስለዚህ ጫካ ሆኖ ነው የሚጽፈው። ቢሮማ ቁጭ ብሎ መጻፍ አልቻለም። ለዛ እኮ ነው አርም ስትራግል ያስፈልገው እኮ ጫካ ሆኖ ለህዝብ ነፃነት እየታገለ ነው ያለው። ዘመነም ጫካ ነው፣ እስክንድርም ጫካ ነው፣ ሁሉም ጫካ ናቸው። ፋኖ ጫካ እና ጫካ ሆነ ጽፈ ይላል። ዘመነ ጫካ ውስጥ ሆኖ መግለጫ ሲያወጣ የመጽሐፍ ቅዱስ አድርጎ ያቀርብልኛል። እስክንድር ደግሞ ጫካ ውስጥ ሆኖ መልእክት ሲያስተላልፍ ጫካውን የጻፈው ይላል። ይሄ ደብል ስታንዳርድ ነው፣ አይረባም፣ ሐሳቡም አይረባም። ከዚህ የተሻለ ነገር እንጠብቃለን ካደገ ሰው እድሜ ካስተማረው ሰው ላለው እንደዛ ላለው እና ወንድሜ ያያና ግን የኛ ምንድነው የኛ ብሔርተኝነት ማኒፌስቶ አለው የተሻለ ነገር አለው ምናምን ብሎ አውርቷል። እንደው ባይኖርም ሐሳብና ሌሎቹ ድንቁርና ሊያጋቡብን ነው አይነት ነገር ኢንሶልት ነው። አያና ወንድሜ ብትወርድም ይሄ ተገቢ አይደለም። ድንቁርና በብሔረሰብ አይደለም ያለው። አማራ እንደ የአማራ ታጋይ ደንቆሮ አይደለም። ደንቆሮ የሆነ ጥቂት ሰው ሊኖር ይችላል፣ አስተሳሰብ ይሆናል። ኦሮሞ ሆኖ የደነቆረ ብዙ ይኖራል። ስለዚህ ድንቁርና ለአንድ አካባቢ ለማህበረሰብ መስጠት ነውር ነው፣ ቢስተካከል እላለሁ። ከዛ በተረፈ የኦሮሞ ናሽናሊዝም ወሎን አሁን ያለውን ወሎን አጽመርስት ምናምን ተደነቅ። የኦሮሞ ምንድነው ኦነግ እኮ ወሎን ካርታ ውስጥ ከቶ የሚታገል ድርጅት እኮ አዲስ አበባን ወሎን የአማራ ክልል እስከ ጎጃም ድረስ አስገብቶ እኮ የሚታገል ድርጅት እኮ ራሱ አይን ውስጥ ያለውን ጉድፍ ሳታወጣ ሌሎች ላይ ሌሎቹን ለመንቀፍና ለማጣጣል ስትሄድ በጣም ነውር ነው የሚሆነው። አያና ወንድሜ ሌላ ጊዜ ፌር የሆነ አርጊውመንት ብታረግ ጥሩ ነው ብዬ መክራለሁ። አመሰግናለሁ። ስለ እውነት ለመናገር ማኒፌስቶን የተጻፈውን እዚህ ጋር እያየሁት ነው። አሁን የዚህ የእስክንድር ነጋ ደጋፊዎች እስክንድርና ጓደኞቹ እናንተን ይዟችሁ የሚሄዱት በዚህ መንገድ ነው ማለት ነው። በሌላ አባባል እናንተም እኮ ታጋዮች መሪዎቻችሁ ወዴት ይዟችሁ እንደሚሄዱ መጠየቅ አለባችሁ እኮ።
የሆነ የምታነቡት ነገር ያስፈልጋል ብዬ አስባለሁ። ወዴት ነው የሚወስድ? በጨበጣ ነው የሚወስድ ወይስ ወዴት ነው የሚወስድ? የሚከለስ የሚታረም ነገር ሪቫይዝ የሚደረግ ነገር ነው ሁሉም ነገር እንደጻፉት። ስለዚህ መኖሩ አንድ ነገር ነው። አትሊስት ተከታዮቻቸው ነገ ይመጡና የሚነበብ ነገር ስጡን ቢሏችሁ፣ ኦኬ ፓርቲያችሁን ጆይን ማድረግ እንፈልጋለን ቢሏችሁ ምንድን ነው የምትሰጧቸው? ያስፈልጋል አይደል እንዴ? ወዴት ነው የምትወስዷቸው? ጀማውን ወዴት ነው የምትወስደው? ይህን ህዝቡ ቢጠይቅ ምንድን ነው የምታደርገው? ጠዋት ሌላ፣ ከሰዓት ሌላ፣ እንደገና የሆነ ነገር ትንሽ ደግሞ ጥግብ ስትል ደግሞ ማታ ደግሞ ሌላ እየከለስ እየጨመርክ ኤዲት እያደረክ በዚህ ነው የምትሄደው? የሆነ ተጽፎ የተቀመጠ ነገር ያስፈልጋል፣ ዶክመንት የሆነ ነገር እና ይሄ መኖሩ አንድ ነገር ነው። በተረፈ ይሄ መታየት ያለበት አፋድ የአማራ ህዝባዊ ፋኖ ድርጅት የአማራ ፋኖ ህዝባዊ ድርጅት የነሱ ማኒፌስቶ ነው። ካነበብክ በኋላ ከሀስከፐ ኦኬ አር ዩ ሬዲ ጆይን ታደርጋችኋለህ? አር ዩ ኢን ኦር ኖት? ትቀላቀላለህ ወይስ አትቀላቀልም ነው? አለቀ። አይደለም እንዴ? አይ ማትቀላቀል ከሆነ ደግሞ ወደ ሌላ ደግሞ ትሄዳለህ፣ ወይ ወደ ምትሄድበት ትሄዳለህ፣ ወይ ወደ ቲፒኤልኤፍ ትሄዳለህ፣ ወይ ወደ ኦነግ ትገባለህ። እንደዛ ነው እኮ ሌላ ነገር እኮ የለውም። ይሄ ነው ኦኬ። በዛ ቢታይ ለማለት ያለው ከታሜ በኋላ ወደ መሐመድ ልምጣ መሰለኝ። ቴዲ እኔ ልውረድ፣ ሞጊልዳ ይግባ። ሬዲ አይደለሁም ብዙም ታስቀድመኛለህ። ችግር የለውም ተቀላቀሉ፣ ተነጋገሩ። ድራይቭ ላደርግ ስለሆነ ከዛ በፊት ኦኬ ግባ። ኦኬ ግን በኋላ አክብሮት አለኝ ስላስቀደምከኝ። ምናልባት የመጀመሪያው የአጀንዳው የህፃን ሲምቦ በግፍ መገደል ነው። ይሄ እንግዲህ ሁላችንም የምናወግዘው። አይሰማም? ድምጽ የሚረብሽ ነገር አለው። አስተካክለው እስኪ። አሁንስ? አሁን ጥሩ። ፐርፌክት። እሺ፣ በመጀመሪያ እንግዲህ ያው ሁላችንም ሰሞኑን የሰማነው አንድ አስደንጋጭና አክቹአሊ የተለማመድነው ነገር ነው። እንዳውም በጣም ተቀዛቅዞ ነው ያየሁት። አንላይክ ፕሪቪየስሊ ከነበሩት ተማሳይ ድርጊቶች አንጻር ሰዎች ቦታም ሳይሰጡት የድርጊቱን ፈጻሚዎችም በአግባቡ ሳይኮንኑና ሳያወግዙ የቀረበት ሁኔታ ነው የታዘብኩት እኔ። ከዛ ባሻገር እንግዲህ ያንን እንደማንኛችንም የሆነ ቦታ በሚለው ፕሪንሲፕል ሳይሆን ህፃናቶችና የሴቶችና የህፃናቶች መብትን በተመለከተ ሁላችንም የምንታገለው ጉዳይ ስለሆነ ያላግባብ በዚህ ልክ በግፍ የተገደለችውን ህፃንና ቤተሰቦቿን በተመለከተ ፍትህ የሚያሻ ጉዳይ ነው። እሱን ሁላችንም የምንሰራበት ነገር መሆን አለበት ብዬ አምናለሁ። ከዛ ውጪ እኔ አሁን አንድ ምስጋናም የማቀርበው ነገር የአማራ ፋኖ ህዝባዊ ድርጅት ወይም አፍሃድ የሚባለው እኔ ሊመሰገን ይገባል ብዬ ነው የማስበው። ለምንድን ያን ያልክ ከተባለ እስከዛሬ በምንድነው በመላምንትና በኮንስፓይረሲ ነበረ ስለ በተለይ ከእስክንድር ጋር ተያይዞ ያሉትን ነገሮች የሚወራ የነበረው መላምት ይሆናል በይመስለኛል። ከጥላቻም ከነቀፌታም ከድጋፍም ጋር ተያይዞ ያሉ ነገሮች ናቸው። ይሄንን ማኒፌስቶ በተመለከተ ማኒፌስቶ አንዳንድ ሰዎች ማኒፌስቶ የሚለውን ነገር ራሱ ሊንጉስቲካሊ አንደርስታንድ ያደረጉት አይመስለኝም። የአማራ ትግል ታጋይ ነን ነው የሚሉት ሰዎቹ። ኮረንት የሆነ ሀሳብ ሲናገሩ አልሰማም እዚሁ ቤት። ማኒፌስቶ ቤዚካሊ ፐብሊክ ዲክላሬሽን ነው። አንድ ተቋም ስለሚመራበት ፕሪንሲፕል ስላለው ቫሊዩ አታጋይ የሆነው መርሆውን ግልጽ ማድረግ ነው። ይሄ ማኒፌስቶ የወጣበት ምክንያት ምንድነው? ሪዝናት እኛን ፕሬዝ ለማድረግ ነው ብዬ አላምንም። ሞጊልዳ ይደግምብኛል፣ ሚዩት አድርግልኝ። እኛን ፕሬዝ ለማድረግ ነው ብዬ አላምንም። ከሰሞኑ እንግዲህ የሶሻል ሚዲያውን በደንብ እስካን አድርገው ከሆነ ቴዲ ከድርድር ጋር በተያያዘ በእነዚህ ከእስክንድር ጋር በተያያዘ ብዙ አይነት ሚስሊዲንግ የሆኑ ኢንፎርሜሽኖች ይወጣሉ። እኔ ባለኝ መረጃ መሰረት ውይይት ተካሂዷል። ውይይቱ የተካሄደበት ምክንያት ቅድም አንተም ስትገልጸው ነበረ። እነሱ መጥተው ነው የጠየቁን የሚል ነገር አለ። ሌሎች አካሎች ደግሞ እነሱ ራሳቸው እንወያይ በሚል ጠይቀው ከነዚህ አወያይ ሚና ካላቸው አካላቶች 4-5 አካላቶች ጋር ውይይት እንዳደረጉ የውይይቱ ዋናው ዓላማ ምንድነው? የራሳቸው የሆነ ፐርፐዝ አላቸው እዛች ሀገር ላይ ማለት ነው። ከዛ ባሻገር የማኒፌስቶ መውጣት ቤዚክሊ ቀጣይ ለሚሆን ድርድር አገሪቱ ላይ ለሚከሰቱ ድርድሮች አን ኢንፑት ነው ብዬ ነው የማስበው።
ምክንያቱም አንዱ ተግዳሮት የሆነባቸው ምንድነው ይሄ የኢንተርናሽናል ኦርጋናይዜሽን ምንድነው የእናንተ ትግል ሮድ ማፓችሁ ምንድነው አገሪቱን ወዴት መውሰድ ነው የምትፈልጉት የሚለው ጥያቄ በተደጋጋሚ ሲነሳ ስለነበረ አፍሃድ እንደ አፍሃድ ማኒፌስቶን አቅርቧል። ይሄን ማኒፌስቶ በተመለከተ ግን እኔ ሙሉን አንብቤዋለሁኝ። እንዳጋጣሚ ጥያቄዎች አሉኝ። በጣም ሰርፕራይዚንግሊ ይሄንን ጉዳይ በተመለከተ ጥያቄ ሊያጭርባቸው የሚገቡ አካላቶች አሉ። በተለይ ብሔረተኛ የኦሮሞ ናሽናሊስቶች ይሄን ጥያቄ መጠየቃቸው ተገቢ ነው ብዬ አምናለሁ። የትግራይ ናሽናሊስቶች ይሄን ጥያቄ ማንሳታቸው ተገቢ ናቸው ብዬ አላለሁ። የኦጋዴን ነፃ አውጪ ድርጅት ተመሳሳይ ጥያቄ ሊያነሳ ይችላል። ሌሎችም ራሳቸውን በብሔር ቋት ውስጥ አስገብተው የሚታገሉ ኃይሎች አማራ ክልል ውስጥ የሚታገል የአማራ ህልውና አለበት ብሎ የሚያስብ የህልውና አደጋ አለበት ብሎ የሚያስብ የሚደሰኩር ኃይል ይሄንን ማኒፌስቶ ሳያነበው እሱ መተቸቱ ለህዝብ እንደማያስቡ ግብታዊነት ያለባቸው እቡዮች መሆናቸው ነው እኔ በግልጽ ያየሁት። ምክንያቱም እስክንድር ነጋ የሚታወቀው በብዛት ኢትዮጵያኒስት ተብሎ የሚታሰብ ሰው ነው ከመጀመሪያው ጀምሮ ሲናገር የነበረው። እዚህ ማኒፌስቶ ላይ ግን ያየሁት ፒውርሊ ናሽናሊስት ነው የቀረበው። አማራ ነው የሚለው። እንዳውም ሌሎችን ብሔሮች ቅድም አያና እንደጠቀሰው በምዕራፍ 2 ቁጥር 2 ላይ የሐሳብ ፍልሰት ይታይበታል። ብሔር የሚለውን ገልጾ መልሶ ደግሞ ጎሳ የሚል ነገር ስላለ ነው ቶሎ ያችን ሰንጥቆ አያና ያወጣት። ጎሳ የምትለዋን ነገር እኔ የሚመስለኝ ኢዘር ታይፖ ኤረር ነው ወይም ደግሞ የሐሳብ ፍልሰት አለ ብዬ ነው የማስበው። ይሄ የቃላት መፍቻ ያስፈልጋል ብዬ ስለማስብ ማለት ነው። ከዛ ውጭ ግን በአማራ ብሔረተኝነት ስም የሚነግዱ የነበሩ ሰዎች የቁጩ ፖለቲከኛ ነን የሚሉ ሰዎች የነስክንድርን ማኒፌስቶ ለመሞገት ከመሄዳቸው ይልቅ የነስክንድር ማኒፌስቶን ገምግመው ገቢ የሆኑ ሐሳቦችን ጨምረው ተገዳዳሪ የሆነ ሐሳብ ይዘው መምጣት ነበር የነበረባቸው። ይሄ የሚያሳየው ለህዝብ አይደለም፣ እነዚህ ሆዳደር የሆኑ ብሔረተኞች ናቸው። ለዛም ነው ከነዚህ ጋር አንድ እርምጃ መራመድ የሚያስችል ነገር የለም ብለን የምንናገረው ማለት ነው። አብዛኞቹ ሶሪ ፎር ቴይንግ ዳት ይሄን በመናገሬ በጣም የሚከፋቸው ሰዎች አሉ። የራሳቸው የሆነ ፖይንት ይኖራቸዋል ብዬ አስባለሁ። ማኒፌስቶ እየተናገረ ያለው ከአማራ ጋር ተያይዞ ነው። እኔ በማኒፌስቶ ሙሉ በሙሉ አልስማማም። ነገር ግን ማኒፌስቶውን ጽፈው ዲክሌር ማድረጋቸው ከዚህ በኋላ ለሚታገሉት ትግል ፈር ያለው አካሄድ ይኖራቸዋል ብዬ እንዳስብ ያደርገኛል ለማለት ያክል ነው። ከዛ ውጪ አንቀጽ በአንቀጽ ሐሳብ በሐሳብ መሞጋገት ያለንብን ነገሮች አሉ ብዬ አምናለሁኝ። ቅድም ኮልሚ ማሜ ወይም ማሜ ጎጃሜ ለማንሳት የሞከረው ነገር ይሄ ሊንጉስቲካል ፕሮብለም ነው ብዬ አላምንም። ግልጽ የተቀመጠ ጉዳይ አለ። እነሱን በዛ መልኩ እንሄድበታለን። የመሬት ይዞታን በተመለከተ የተቀመጠው ጉዳይ አለ። አይዲዮሎጂን በተመለከተ ፕራግማቲዝም አይዲዮሎጂ የሚባል ኮንሰፕት ተነስቷል። ከዛ ባሻገር ፕሮግሬሲቭ ፌዴራሊዝም የሚል ሐሳብ ተነስቷል። እዚህ ታሜ የፌዴራሊዝም ተማሪ ነው። በዛ ነገር ላይ ወደፊት ጊዜ ሰተን ማውራት መከራከር እንችላለን ብዬ አምናለሁኝ። ከዛ ባሻገር መጀመሪያ ላይ መድበለ ፓርቲ የሆነ ውቅር እንደሚኖራቸው ስሩ ታይም ግን ወደ ፕሬዚደንሻል ሲስተም እንደሚሄዱ ማስቀምጠዋል። ምንድነው አሁን ላይ ካለው ሪጅም ጋር የሚለየው? እንደ ጥቅል ግን ያየሁት ይሄንን ማኒፌስቶ መጻፋቸውን እንደ ፖዚቲቭ ብመለከተው ይሄንን ማኒፌስቶ ይዞ ለመውጣት የትጥቅ ትግል ውስጥ ገብቶ የአማራን ሕዝብ 50 ዓመት ወደ ኋላ በቁስም በሰብአዊ ቀውስ ውስጥም ማስገባት አለባቸው ብዬ አላምንም። ክልሉን እንደ ክልል ማለት ነው። ምክንያቱም ይህ ቁጭ ብለህ ኤሊት ባርጌን ተደርጎ መፍትሄ ሊያመጣ የሚችል ነገር ነው ብዬ ስላመንኩበት ማለት ነው። ምክንያቱም ሂስቶሪካል ናሬቲቮች አሉ፣ ትርክቶች አሉ። ተገዳዳሪ የሆኑ ትርክቶችን መፍጠር የሚባል ነገር አለ። ከይዞታ ጋር ተያይዞ የተፈጠሩ ነገሮች አሉ። ሌሎችም ሀሳቦች አሉ። እነዚህ በሆነበት ውስጥ ትጥቅ ትግል ውስጥ መግባት ያስፈልጋል ብዬ አላምንም ነበር። ይሄ ከሆነ ዋናው እንትኑ ማለት ነው። ይሄ አሁን የተጻፈው ነገር ማለት ነው። ምናልባት እንዲዳብር የተፈለገ ነገር ነው የሚል ነገር አለ። ድራፍት ማኒፌስቶ ነው ብለው ነው የተቀመጠው። ድራፍትም ሆነ አልሆነ ህዝቡን በዚህ ልክ መከራ ማስከፈል አልነበረባቸውም። if this was the ultimate goalቸው ማለት ነው። ምክንያቱም ከጻፉት ነገር ላይ እኔ አይደለሁም ወይም ኦሮሞ የሆነው ሰው አይደለም ታመነ ቁጭ ብሎ ያለው ታመነ የራሱ የሆነ ጥያቄ ያለው እንደ አንድ የራሱ የብሔር ማንነት እንዳለው ማለት ነው። ስለዚህ ይሄንን ለማለት ነው ፈልገው። ምናልባት በቀጣይ ነገሮችን ጨምሬ ለመሄድ እሞክራለሁ። ነገር ግን አዲስ ታይምስ ውሃ በልቷል። እኔ በእርግጠኝነት ብነግርህ ማለት ነው አዲስ ታይምስ
አንተ ከዚህ በፊት ስለ እስክንድር ትግል ተናግረህ ሌሎች የእስክንድር ኦፖነንቶች አንተን ተጠቅመው አታክ ሲያደርጉት እንደነበር አስታውሳለሁ። ማኒፌስቶንም አልተረዳኸውም ወይም ደግሞ አላነበብከውም እንደሌሎች ዝም ብሎ ሳያዩ እንደሚናገሩ እንዳይመስልብህ። እስክንድር ብሔረተኛ ሆኖ ነው የወጣው። አሁን ብሔረተኛ ነው። በአማራ ብሔረተኝነት ላይ ተንጠልጥሎ ኢትዮጵያን መሪ መሆን የሚፈልግ ሰው መሆኑን በግልጽ የሚያሳይ ማኒፌስቶ ስለሆነ በደንብ ደግመህ አንብበው ነው። አመሰግናለሁ። ኦኬ ያተረዳሁትን አንተ ብሔርተኝነቱን አትሊስት አንቀጹን ብትነግረኝ ጥሩ ነበር። ታወራላችሁ፣ ችግር የለውም ታወራላችሁ። ብዙ ንግግሮችን ማምጣት እኮ ይቻላል። አሁን መሀል የገቡ ሰዎች ይሄ የባቢሎን የሰናወር ስልጣኔ የደረሰባቸውን ታውቃላችሁ። የቋንቋ መቀየጥ፣ የቋንቋ መደበላለቅ ገጥሟችሁ ካልሆነ በስተቀር በደንብ በሰከነ ጆሮአችሁ ከሰማችሁ ዘመነና እስክንድር በሚናገሩት ንግግር ያን ያህል ልዩነት የለም። ዘመነ ካሴ የሚናገረው በደንብ አድምጡት። ዘመነ ካሴ የሚናገረው፣ እስክንድር ነጋ የሚናገረውን በደንብ አድምጡት። ማርሸት የሚናገረውን፣ አስረስ የሚናገረውን፣ ሳይበር ላይ ያለውን ተዋቸው። ዘመነ የተናገረው እስክንድር ያልተናገረው፣ እስክንድር የተናገረው ዘመነ ያልተናገረው ምን አለ? እኔ እንግዲህ እስካደመጥኩት ነገር ያን ያህል የጎላ ነገር አለ? እስኪ ሰንጣቂዎች ካላችሁ እንደው የሰነጠቃችሁ የምትሉ ሰዎች ካልሆነ በስተቀር ሲመስለኝ እናንተ ናችሁ መሀል ገብታችሁ ያጦዛችሁት እንጂ ሳይበር ላይ ያላችሁት እናንተ ባትኖሩ ተነጋግረው ሊግባቡ የሚችሉት ናቸው። እነሱ ተነጋግረው ሊግባቡ ይችላሉ ብዬ ነው ማሰብ። የማን ነው የዳኘው ዋለን ዘፈን አንተም ትሰማለህ፣ ያም ይሰማል። በቃ ባጭሩ የዳኘው ዋለ ዘፈን ነው አይደል? በዳኘው ዋለ ዘፈን ነው። አንተም ዩናይትድ አማራም ትሰማለህ፣ አፕቴሽን ትሰማለህ። በዘፈኑ ከጨፈርክ በኋላ ከወጣ በኋላ ምንድነው የሚያከራክር? ሰከን ማለት ላይ መረጋጋት ነው የጎደላችሁ ብዬ ነው ማስበው። እንዳትረጋጉ ደግሞ ምናልባት ሰርገው የገቡ ሰዎች ቋንቋቸውን እየደበላለቁ ሊሆን ይችላልና በደንብ አድምጧቸው በተረጋጋ መንገድ ለማለት ፈልጌ ነው። እሺ ከዚህ በላይ መሄድ አልችልም። ከመሐመድ ቀጥሎ አይ ቲንክ የተነበርክ ነው። ከየት ነበርክ? ኦኬ ታንክ ዩ። ስንት ደቂቃ አለኝ? 8 ደቂቃ። እሺ ከመጨረሻ አይደለም የሚጀምረው። ቅድም ከአፋር ጥቃት ልጀምር። እኔ የአፋርን ጥቃት ከሁለት ሶስት ሚዲያዎች ነው የሰማሁት፣ ከመንግስት ብቻ አይደለም። በሶስቱም ሚዲያዎች የተጻፈው የጅቡቲ መንግስት በድሮን እንደመታ ነው። ከዚህ የተለየ መረጃ ሲኖር ደግሞ ወደፊት አመጣለሁ። ሌላ ይህንን በጥርጣሬ እንዲመለከት ያደረገኝ በደቡብ ምዕራብ በኩል ደቡብ ሱዳኖች በኢትዮጵያ መሬት ገብቶ ኢትዮጵያውያንን ሲገሉ ስለነበር፣ በሰሜን ምዕራብ በኩል ደግሞ በጎንደር በኩል ሱዳኖች በትግራይ ጦርነት ጊዜ መሬት ወሮ መጥቶ ገበሬዎቹን ሲያፈናቅሉ ስለነበር አዲስ ነገር አይደለም። በብልጽግና መንግስት ድንበሮች ይጣሱ ስለነበር ይህም አንዱ ነው። ስለዚህ እዛ አካባቢ ያለው በሶማሊያና በአፋር መካከል ያለው ግጭት የሚያመላክት ነገር አለ። ዴፊኒቲቭሊ ይኖራል። ይህንን ማሰብ ያስፈልጋል። አንደርላይኒንግ ኢሹማ ይኖራል። አማራ ክልል ውስጥ ያለው ግጭት እኮ አሁንም ፋኖች ኦሮጦ ጫካ የገቡ የሚመስል ሰው አለ። አንደርላይንግ ፖለቲክስ አለ ከማይከሉ የሚላክ ማለት ነው። የማይከሉ መንግስት ሰላም እንደማይፈልግ አውቃለሁ። እኔ በኢትዮጵያ ውስጥ ትልቁ ፈተናም እኮ ይሄ ነው። በነገራችን ላይ ብዙ ሰው አሁን ቅድም ኖወር የሚል ወንድሜ ወጥተዋል እንጂ ኖወርን ማንም ሰው አይጠላም፣ ግን ዳይሬክሽኑን ሲቷል ነው የኛ ጥያቄ። ዳይሬክሽኑ ኖወር በጆሮአችን መወራት አለበት። እዚህ ሚዲያ ሳይሆን በተቃዋሚዎች ጫካ በገቡ ሰዎች ሳይሆን ነፍጡን ይዞ የኢትዮጵያን ሀብት በሞኖፖሊ የሚያስተዳድር መንግስት ጦርነትን እንደ በስልጣን ለመቆያት የሚጠቀመው ቱል ስለሆነ እኛ ጋር አይደለም ችግሩ፣ ተቃዋሚዎች ጋር አይደለም፣ ደጋፊዎች ምንድነው ጫካ በገቡ ሰዎች አይደለም፣ በኢትዮጵያውያን ላይ አይደለም ችግሩ፣ እዛ አይደለም። ስለዚህ እኛ ሜዳ ሳይሆን ኖር የሚያስፈልገው ወደ መንግስት ሚዲያዎች እየፈለጉ ሄዶ ፕሊዝ ኖ ዎር፣ ማንም ሰው እንዲሞት አንፈልግም መባል አለበት በነዛ ሚዲያዎች ነው እንጂ ኖ ዎር የተቀደሰ ሀሳብ ነው። ሚዲያው ግን የተሳሳተ ሎኬሽኑ ቦታውን ከተሳሳተ ሁሉ ነገር የተሳሳተ። ስለዚህ ማዕከላዊ መንግስት ያወጀው ጦርነት ነው ለኔ አማራ ክልል። ለምን ካልከኝ ጫካ የገቡ ሰዎች ለቅንጦት ለመኖር አይደለም። አሁን እስክንድርንም ተው ዘመኔንም ተው ጦርነት ባይገቡ ኖሮ ዛሬ ጫካ ገብቶ ባይዋጉ ኖሮ ወይ ሟች ናቸው ወይ ታሳሪ ናቸው። ይህንን እኮ ሰዎች ብዙ ጊዜ መናልሱ ራሱን የሚያወሩት።
ማዕከላዊ መንግስት ኢንተረስት አለው እዛ ክልል። ኢንተረስቱን ፖለቲካል ነው። በዛ አካባቢ ያለውን ፖለቲካን መስበር ይፈልጋል። ግልጽ ነው። አሁን ከብልጽግና ስብሰባ ከተለያዩ ነገር 6 ዓመት የነበረውን ጉዞን በሙሉ ጨምቀ ቢታወጣ ያንን ክልል በደንብ አድርጎ በሱ እግር ስር ካላደረገ የሚፈልገውን ሀሳብ በቀላሉ ወደፊት መውሰድ አይችልም። ይህንን ስለሚፈልግ ጦርነት አውጀዋል። ጦርነቱ ብዙ ኪሳራ ሲያመጣ እንደ ትግራይ ክልል ብትንትኑ ሲወጣ በሱ እግር ስር ይሆናሉ። ይህንን ተቃውሞ ጫካ የገቡ ሰዎች ደግሞ ከዕለታት አንድ ቀን ድሮን መጥቶ እንኳን የሚገላቸው ሰዎች እርስ በራሳቸው ሲንኮሻኮሹ ስትመለከት ተስፋ ይቆርጣል። አላወቁትም ታርጌቱ እንደሆነ። ስለዚህ ያ ነው በብሔር መደራጃት ብሎኛል። ለአማራ ህዝብ በአሁኑ ጊዜ ማለት ነው ከብሔር መደራጃት ሌላ አማራጭ የላቸውም። በብሔር መደራጃት ግን ምን መልክ ይኖረው ላይ እንጂ ክርክራችን ሌሎቹን የሚያሳትፍ ጠላት የማያበዛ ኢትዮጵያዊነትን የሚያስቀጥል ይሁን እንጂ በብሔር ካልተደራጁማ አደጋ ላይ እንደሆኑ እኮ በብዙ ሚዲያ ከነዚህ ጋር አውርቻለሁ። እነዚህ ሰዎች በሌሉበትም አውርቻለሁ። በብሔር መደራጃት የመቆያት አለመቆያት ጉዳይ ነው። እንደ ህልውና ነው የሚያየው። ምክንያቱም ማዕከላዊ መንግስት ይዞ የተነሳው አንግቦ የተነሳው ሀሳብ ግልጽ ነው። ያንን ሰሜኑን ፓርት መደምሰስ ይፈልጋል። በፖለቲካው መታሰቢያ እንደሌለ ማድረግ ነው የሚፈልገው። ከዛ በኋላ የእሱን አጀንዳ በደንብ ማራመድ ይችላል። ይህን ደግሞ በግልጽ ይሄ ለሚገባው ሰው ሁሉ ይገባዋል። ስለዚህ እዛ ቆመ ግን ስለሌላ ነገር ማውራት አልነበረብኝ። መጀመሪያ ይህንን ኃይል ኒውትራላይዝ ማድረግ ነው የነበረብኝ። then you talk about it, then you talk about the politics። አሁን ላይፊ ላይ ቆሞ አልነጣጥረው እየተኮሰ እዚህ ትንሾካሾካለ። ይሄንን ሞኝነትን ነው የተቸውክ። ስለዚህ በብሔር መደራጃት ምንም ችግር የለውም። ለኔ ከኔ ይልቅ ቅድም ነግሬያቸዋለሁ። እኔ ሀዲያ ነኝ። ሀዲያ በብሔር መደራጃት እንደሚጠቅም አውቃለሁ። በዚህ ጊዜ ምንም አማራጭ የለውማ። ምክንያቱም ማዕከላዊ መንግስት አሁን ባለው ስብሰባ እንኳን እንዳያችሁት ቅድም ካቆምኩበት ልጀምር ለምን ይሄ እንደሚያስፈልግ። ናይጄሪያ ውስጥ በምሳሌ እመጣለሁ ደቂቃ ስላለኝ። ናይጄሪያ ውስጥ 3 ብሔር የአገራቸው 60% ነው። ፌዴራሊዝሙን ታርጌት ሲያደርጉ ከ200 ምናምን ብሔሮች ውስጥ ነው 500 ምናምን ብሔር 3 ብሔር ብቻ 60% ነው። ስለዚህ ፌዴራሊዝም ሲያመጡ ቀድሞ የኔ ቶፖግራፊ ነው በደንብ የሰሩት። ኦኬ ሌሎች ሀገሮችም ሄድ ለምሳሌ ካናዳ ብትመጣ 10 ፕሮቪንስ አላችሁ። 3 ከፕሮቪንስ በታች የሆኑ አድሚኒስትሬሽኖች አሉ። 9ኙ ላይ እንግሊዝኛ ተናጋሪዎች አሉ። አንዱ ላይ ኩቤክ አለ። ይሄንን ቀድሞ ፊገር አውት አድርጎ ነው እንዴት ሀገር ማልታ ናሽናሊዝም እንዴት ሀገር ኢንቴግሬሽን እናምጣ ብሎ የሰሩት። ኢትዮጵያ ላይ ና ኢትዮጵያ ውስጥ 2 ብሔር በፓርላማ ቁጥርና ውጭም ስትወጣ 60% ኦፍ ዘ ፖፑሌሽን፣ 4 ብሔር 72% ነው የኢትዮጵያ ፖፑሌሽን። የኢትዮጵያ 7 ብሔር ከቆጠርክ ምናልባትም አሁን ባሉ 7 ቁጥር 1 2 ብሎ መቁጠር ይቻላል። የኢትዮጵያ 84% ኦፍ ዘ ፖፑሌሽን ነው። 12 ብሔር ሲታደርገው የኢትዮጵያ 92% ኦፍ ዘ ፖፑሌሽን ነው። ምን ማለት ነው? ከ120 ሚሊዮን ፖፑሌሽን 110 ሚሊዮኑ 12 ብሔር ነው። 74 ብሔሩ 10 ሚሊዮን ነው። ይሄ ቁጥር የሆነ ነገር ይነግራል። 10 ሚሊዮን ውስጥ ያለው 74 ብሔር ብሔረሰብ ቋንቋቸው ባይላቸው እንዳይጠፋ መስራት አለብን። 12 ብሔር ሆኖ ግን የኢትዮጵያን 92% ኦፍ ዘ ፖፑሌሽን የያዘውን ፌዴራሊዝምን ሲተገብር በዛ ላይ ደግሞ የመጠንበት መንገድ የተቀላቀለ ነው። ተበታትነን ነው የምንኖረው። ፌዴራሊዝምን እዚህ ሀገር ላይ ሲታመጣ ይህንን ሁሉ ከግምት ውስጥ ማስገባት አለብን። አላደረጉም። ሌሎች ሀገሮች ላይ ግን እንደዛ አይደለም። ቀድሞ ለኛ ከዚህ ቁጥር ጋር ነው የምታየው። ይህንን በዘፈቀደ አምጥተው አራገፉ። ከዛ በኋላ አሁን የምትለው የአማራ ህዝብ በተለያዩ ቦታ ተበትኖ የሚኖር ህዝብ በክልሎች ዶሚኔሽን ባሉበት አካባቢ ላይ ህልውናቸው አደጋ ላይ ወደቀ። ቅድም የወጡ 2 ወንድሞቼ ሰዓት ቢኖራቸውና አንድ በአንድ ባወረን በዚህ ጉዳይ በጣም ታሪክ ነው እኛ ጋር የተደረገው። ክልሎቹን ለአንድ አካባቢ ሲሰጥ ፖለቲካሊ ዶሚኔት አደረጉ። ፖለቲካሊ ዶሚኔት ካደረግ በኋላ አንድ ሰው እዛ አካባቢ መኖር፣ መስራት፣ መመላለስ አይችልም። ዋይ ላንጉዌጅ ኢዝ ዘ ክሪቲካል። ላንጉዌጁንም ጭምር ነው እኮ የቆረጡት። ሌላ ሀገር ላይ ማትሞክረው ካናዳ ላይ ማልታይ ካልቸራሊዝም ስንል በጣም የደነገጡ ይመስለኛል። ማልታይ ካልቸራሊዝም ማለት እኮ ክሮስ ፖላይቲ ካልቸር ማለት አብሮ የሚያስተሳስረንን ቋንቋን፣ ባህልን ማጠናከር ማለት ነው። ፌዴራሊዝም የመጀመሪያ አንድ ሀገር ውስጥ መስራት የነበረበት ክሮስ ካልቸሮቹን ነው ማቆያት ነበረበት። ኢትዮጵያ ውስጥ እኮ ክሮስ ካልቸሮቹን በመቀስ እየሄዱ ነው የቆረጡት። የመጀመሪያ ስራ
ኦሮሚያ ክልል ሄዶ የጋራ ባይሉን ነው መጥፎ ማጥፋት የጀመሩት። ትግራይ ብትሄድ የመጀመሪያ ይህንን የሰሩት፣ ደቡብ ብትመጣ ይህንን የሰሩት። ቀድሞ እሱን ቆረጡና በአካባቢ ተበትኖ የሚኖር ህዝብ 100 ዓመት ሙሉ አብሮ ይኖረው ህዝብ አደጋ ላይ ወደቀ። አሁን what logic are you explaining me? ኢትዮጵያ ውስጥ ማልታይ ናሽናል ፌዴራሊዝም ነው። ማልታይ ናሽናል ፌዴራሊዝም ላይ የቆየ ሀገር የለም። ማልታይ ካልቸራል ፖሊሲ ማምጣት አለባቸው። የብሔሮችን እኩልነት የጋራ የሆኑ ጉዳዮች ላይ በደንብ መስራት ነበረባቸው። ቅርብ ጊዜ ባለፈው ሳምንት ስለ ትምህርት ቤት ቋንቋዎች ሰምታችኋል። አማርኛ ከዚህ በኋላ የትም ትምህርት ቤት እንዳይሰጥ ወይም በአጠቃላይ እንደ ማንኛውም ትምህርት እንዲሰጥ ነው የተደረገው። ያ ማለት በኢትዮጵያ አንድነትና በኢትዮጵያ ሀገር ህልውና ላይ ቀጥተኛ ሚሳኤል የተኮሰ መንግስት ነው ያለው ኢትዮጵያ ውስጥ። ይህንን ይዘን በብሔርተኝነትም ተደራጅ፣ በኢትዮጵያዊ የጋራ ጥቅም በሚለውም ተደራጅ። ቀድመ ግን ጠላት አለ። ኢትዮጵያ የሚገዛ መንግስት የኢትዮጵያ ጠላት ነው። በአሁኑ ጊዜ ለማፍረስ እየሰራ ነው። ይህንን አስወግደ ከዛ በኋላ በሚቀጥለው ኢትዮጵያ ውስጥ አሁን ማኒፌስቶ ተብሏል። ይምጣ ማኒፌስቶ፣ እሱ ላይ እናወራ። እንደዚያ ማኒፌስቶዎች ሲመጡ ማይሆነውን ታወጣዋለህ፣ የሚሆነውን ግን ታቆየዋለህ። በዚህ መልክ እንስራ ነው እንጂ እመለሳለሁ። ሲጨርስ ትክክለኛ ነገር ነው። ማንም ማኒፌስቶ ያምጣ፣ ማንም ይጻፍ፣ የሚሆነውን ትወስዳለህ፣ ማይሆነውን ታወጣለህ። ጸሐፊውን ካልገደልኩኝ ግን ይሄ ጤነኝነት አይደለም። ጸሐፊውን ካላጠፋው ለምን ተጻፈ? ግን ይሄ ናዚም ማኒፌስቶ አለው፣ ፋሽዝም ማኒፌስቶ አለው። ሁሉም ማኒፌስቶ አላቸው። ጉነጋ ብትሄድ እነሱ ማኒፌስቶ አላቸው አይደል? ጉነጋ ያልኩት አይዶን ነው የነፃ አውጪ ግንባር እንደማለት ነው። ሁሉም ማኒፌስቶ አላቸው። ስለዚህ ወደ ጋራ ስትመጣ አንዳችሁ የአንዳችሁን ማኒፌስቶ ትለዋወጣላችሁ፣ ጨምቃችሁ ወደ ሀገራዊ መግባባት ስንመጣ ይሄ ኔሽን ቢልዲንግ የሚባለው ማለት እንደዚህ እኮ ነው አይደለም? ታዋጣላችሁ ሀሳብ ዘንድ ወጥ የሆነ ሀገራዊ ማንነት ወይም ወጥ የሆነ ሀገራዊ አንድነት ይኖረናል። አሁን እንትና መጥቷል። ማን ነው? አማራ ህዝባዊ ፋኖ ድርጅት አይደለም? የአማራ ፋኖ ህዝባዊ ድርጅት እነሱ አመጥተዋል። ከዛ ሌሎች ያመጣሉ። መጀመሪያ እዛ ክልል 3 ላይ ጨምቀህ ታወጣለህ። ዘን የአማራን ህዝብ የሚወክል ማኒፌስቶ ትይዛለህ። ከዛ በኋላ የዛ ጋር ኦሮሞ አለ። እነዚህ ንዑስ ብሔርተኞች እኮ አሁን እኮ ቶሎ ብላችሁ እናንተ ይሄ መጀመሪያ ብሔረ ግንባታ ላይ ጠንክራችሁ መስራት አለባችሁ። አሁን እናንተ እኮ ስለተጓተታችሁ ነው ሀገራዊ ግንባታ ላይ እኮ ምንም ወጥ የሆነ ሀገራዊ አንድነት የሌለን። ንዑስ ብሔርተኞች ቶሎ በሉ፣ ማኒፌስቶቹን ጻፉ። ኢትዮጵያ እንዴት ትምሰል በሚለው ጉዳይ ላይ እንነጋገር። የሚመጣው ቢያንስ እኛ እንኳን ባንጨርሰው የሚመጣው ትውልድ መነጋገር አለበት ብዬ አስባለሁ። በባንዲራ ሳንስማማ፣ በኢትዮጵያዊነት ሳንስማማ እንዲሁ በንዑስ ብሔርተኞች አጀንዳ የተባላን እኮ እድሜያችን አለቀ ጎበዝ። እሺ ቴንክ ዩ ታሜ። የት ነበርክ? ወደ አንተ ልምጣ። ንዑስ ብሔርተኛ ያልኩት ዋናው ብሔርተኛ ምንድነው የምትሉኝ ካላችሁ ኢትዮጵያዊ ብሔርተኝነት ስላለ ነው። ከኢትዮጵያዊነት ብሔርተኝነት ቀጥሎ ያለው ንዑስ ብሔርተኛ ነው። ንዑስ ብሔርተኛ እንደ ኦሮሞ፣ እንደ አማራ፣ እንደ ትግራይ፣ እንደ ጉራጌ ምናምን ታወቅ ለማለት ፈልጌ ነው። ሁለት ብሔርተኝነት አለ። ኢትዮጵያዊ ብሔርተኝነት አለ፣ ንዑስ ብሔርተኝነት አለ። እንደዛ ለማለት ፈልጌ ነው። እሺ የት ነበርክ? ወደ አንተ ልምጣ። እሺ ቴዲ አመሰግናለሁ በድጋሚ እዚህ ቤት ስለፈቀድክልኝ። ምናልባት የራሴን ላነሳ የፈለኩትን አጀንዳ ወደ በኋላ ላቆየውና አሁን ወንድም የሚጨመረበት ቀድሞ አያናና ወዳጁ አንስተውት የነበረው ይሄ የኢትዮጵያን የብሔር ፖለቲካ ወይም የብሔር ፌዴራሊዝም የሚሉትን ሳይንሳዊ ለማስመሰል መልቲካልቸራሊዝም፣ መልቲናሽናሊዝም እያሉ ልክ የአሳማን ከንፈር በሊፕስቲክ የማሽሞንሞን ስራ ይሰራልና በጣም የተለየ እንትን አድርገው ነው የሚያሳዩን። መልቲካልቸራሊዝም የሚባል ነገር ኢትዮጵያ ውስጥ እንዴት ሊፈጠር ይችላል? ምክንያቱም መልቲካልቸራሊዝም የሚባለው ፍሮም ዲፍረንት አንግል ላይ አሁን ኢስት አፍሪካ ላይ ያሉ ሀገራት ተሰባስበው አንድ ኮሚኒቲ የፈጠሩ ነው፣ ኢስት አፍሪካን ኮሚኒቲ የሚባል እንደዛ። ያንን መልቲ ካልቸራሊዝም ልንለው እንችላለን። ኢትዮጵያ ውስጥ በዚህ ሁኔታ እንዴት ነው ስለ መልቲካልቸራሊዝም እናወራው? መልቲናሽናሊዝምንም ደግሞ ብናነሳ እስከ ዛሬ ያየነው 30 ዓመት የኖርንበት የኢትዮጵያ ብሔር ፌዴራሊዝም ምንም ይሄን የሚያሳየን አይደለም። አንድ መሬት ስም ተሰጥቶት የቋንቋ ተሸልሞ የዛ ቋንቋ ተናጋሪዎች እና ወይም ደግሞ የዚህ ማንነት አለኝ የሚሉ ቡድኖች ተቀራምተውት የሚኖሩበት ነው። እዛ ቦታ ላይ ምን አይነት ሪኮግኒሽን አለ? ሌላውን መልቲፕል ኔሽንስ ወይም ደግሞ ሌላውን ብሔር የማቀፍ ከወሬ በዘለለ
መብት የላቸውም፣ በፖለቲካው መሳተፍ አይችሉም፣ የኢኮኖሚ የጋራ ተጠቃሚ አይደሉም እና ነው የማስመሰል ነገር ነው። ኢቭን መጨረሻ ላይ ሲናገር የነበረው ከአያና ቀጥሎ ያነሳው እንደ ስላቅ ያነሳው ነገር ነበረ። ለምሳሌ ኦሮሚያ ክልል አማርኛ እያስተማረ ነውና አማራ ክልል ለዚህኛው ለዛኛው ቋንቋ ትምህርት ቤት አትከፍቱም አታስተምሩም የሚል ማነጻጸሪያ አቅርቦ አማርኛን ኦሮሚያ ክልል ማስተማር ለአማራ ምን የተለየ ፕሪቪሌጅ አለው የሚል ጥያቄ ላነሳለት ነበር። ምክንያቱም ብሔራዊ ቋንቋን ማስተማር ግዴታ ነው እንጂ ለአንድ ብሔር ጥቅም ተብሎ አይደለም። አማርኛን የምታስተምረው የትኛውም ሶማሊያ ክልልም ሂድ፣ የትኛውም የደቡብ ክልል ሂድ፣ አማርኛ የምታስተምረው ዜጎች በጋራ የሚጠቀሙበት ቋንቋ ስለሆነ ነው እና ይሄንን ማነጻጸሪያ አድርጎ ኢቭን ጠቅላይ ሚኒስትሩ አንዴ ተናግሯል። አማሮች እንደዚህ ብላችሁ መናገር ጀምሩ ብሎ አንዴ አማርኛ ቃል ኦሮምኛ ቃል አካም ጅርታ በሉ ነው እንደዚህ አይነት ነገር እና በጣም አስነዋሪና አጸያፊ ንግግር ነው። ምክንያቱም ምን ማለት ነው? አንደኛ ትሬት ነው። ሰዎች ይሄንን ቋንቋ መናገር ካልጀመራችሁ something is coming ማለት ነው እና እንደነዚህ አይነት ነገሮች ቋንቋውን ፖለቲሳይዝ አድርገው ሰዎች በፈቃደኝነት እና ለራሳቸው ኦፖርቹኒቲ መማር የሚገባቸውን ቋንቋ ፖለቲሳይዝ አድርገው አላስፈላጊ ትርጉም እየሰጡት ስለ መልቲናሽናሊዝም ስለ መልቲካልቸራሊዝም ማውራት ትንሽ ግንጥል ጌጥነት ነው የሚሆን የሚል ከነሱ ሐሳብ ተነስቼ ለማውራት የፈለኩት ነው። ግን የኔ አጀንዳ የብልጽግና ጉባኤ ላይ ትንሽ ለመናገር ፈልጌ ነበር እና ይሄ ጉባኤ እንግዲህ ብዙ አይጠበቅም፣ ብዙ ሰዎች አይጠብቁም። ግን ፐርሰናሊ ትንሽ ጭላንጭል ነበረኝ ኢትዮጵያ ካለችበት ሁኔታ አንጻር፣ አሁን ከገባንበት የጦርነት ቀውስ፣ የኢኮኖሚ ውድቀት፣ እንደገና መንግስት ራሱ በ0% ተቀባይነቱ ወድቆ በሴንትራል ሲቲ ላይ ብቻ የተንጠላጠለ ማንነት የያዘበት ጊዜ ላይ ምናልባት ከሚዋጉት ወይም ደግሞ መሳሪያ ካነሱ ኃይሎች ጋር ዝም ብሎ የመደራደር የሶሻል ሚዲያ አጀንዳ ሳይሆን በእርግጥም መንግስት የሚባል አቅም ያለው ቁጭ ብሎ ችግሮችን ለመፍታትና የህዝብን ጥያቄ ለመመለስ ዝግጁ መሆኑን ቦልድሊ ይገልጻል፣ አጀንዳው ያደርገዋል የሚል እምነት ነበረኝ። ምክንያቱም የጦርነት መቆም አለበት። የጦርነት መቆም ያለበት ሀገሪቱ ያለችበት ሁኔታ ጥሩ ስላልሆነ ማለት ነው። ራሱ መንግስትም አወዳደቁ መጨረሻው ጥሩ ስላልሆነ ይሄን ጦርነት ለማስቆም ባይ ኤኒ ሚንስ የድርድር አጀንዳ ቅድሚያ መምጣት አለበት የሚል ሐሳብ ነበረኝ፣ ግን አልሆነም። ሁለተኛው ደግሞ የአዲስ የኢኮኖሚ ፖሊሲ፣ አዲስ የኢኮኖሚ ምልከታ ምንድነው? ለምሳሌ እርዳታ ላይ ተንጠልጥሎ የሚኖር መንግስት ለሚቀጥሉት 90 ቀናት ሞስት ፕሮባብሊ ደግሞ ለሚቀጥሉት 4 ዓመታት አሜሪካ ከምትባል ጥገት እየጠባ ያንን በዚህም እያደረገ ሲያታለለው የነበረውን የካዝና ምን ሊያደርገው ነው? አትሊስት ይሄ አንድ ፍንጭ ነው። ራሱ በጀቱ በስንት % በሀገሪቱ እንደሚመራ እናውቃለን። ከሀገር ውስጥ ከሚገኘው አብዛኛው የሚመጣው ስንዴውም በለው እነሱ ቢዋሹም ከዚሁ ከእርዳታ ከአሜሪካ እርዳታ የሚመጣ ነው። ገንዘቡም እንደዛ ነው። አውሮፓ ህብረትም የተናገረውን ሰምተናልና ምንድነው አዲስ የኢኮኖሚ መስመሩ ምንድነው? ገበያውን የሚረጋጋው እንዴት ነው? በየጊዜው እጥፍ እያደገ ያለ የዶላር ምንዛሪ በዚህ አይነት የት ሊደርስ ይችላልና እሱን የሚመለከት ፖሊሲ ይዞ ይመጣሉ የሚል ሐሳብ ነበረኝ። ምርጫው 1 ዓመት ነው የቀረው የሚል አንድ አረፍተ ነገር ተናግሯል። እንግዲህ ያው በጣም ያስጠላል አነጋገራቸው ራሱ። ጠቅላይ ሚኒስትሩ ስለ ምርጫው እንኳን ሲናገሩ እናውቃለን እስከ ምርጫው ከደረሱ እንደሚያጭበረብሩ፣ ማንም የሚመረጥም ስለሌለ መድረኩ ሙሉ በሙሉ በእነሱ ስለተያዘ ኦፖዚሽን የሚባል ራሱ ሐሳቡን የሚያስብ ሰው ሊኖር አይችልም። በዚህ ሰዓት ምርጫ የሚባል ነገር እንዳለ አድርገው ያስባሉ። ግን what are they going to do? በዚህ አይነት ነው ወደ ምርጫ የሚገቡት። ይሄ ምርጫ ገንዘብ ይበላል። ተውት፣ መብታችን፣ ዲሞክራሲያዊ ራይቶች፣ ክርክሩ፣ ሰላማዊ ሰልፉ ምናምኑን ተውት፣ አማራጭ ሐሳቦችን ተውት። ምርጫው ገንዘብ ይወስዳል። ወረቀት ታትሞ ህዝቡ ተሰልፎ ካድሬው እየሮጠ እንዲህ ነው ምረጡ አትምረጡ እዚህ ውስጥ ይገባል። ይሄንን አጀንዳ እንደ ትልቅ ነገር አላነሱትም። ምንድነው መንገዱ? ወዴት ነው የሚወስደው? ምርጫው ምንድነው የሚመስለው?
ተቃዋሚዎች የት ነው ያሉት? አሁን እውነት ኢትዮጵያ ውስጥ ተቃዋሚዎች አሉ? እና እነዚህ አይነት ነገሮችን ይሄ ምክንያቱም የሞተ ፓርቲ ቢሆንም አገሪቱን እየመራ ያለ ፓርቲ ስለሆነ ሮድ ማፕ የሚባል ነገር ይዞ ይመጣሉ ሲባል ያንኑ በተለይ ደግሞ ይዞ የጋበዟቸው አትሊስት እንደው አፍሪካ ውስጥም ቢሆን ሰዎች ተጋብዘዋል፣ የፖለቲካ ፓርቲዎች ተጋብዘዋልና ሰርፕራይዝ ያደርጉናል። ለለውጥ እውነተኛ ለውጥ የጋራ ጉዳይ አንስተው እነዚህን አጀንዳ ያደርጋሉ የሚል እምነት ነበረኝ። ግን እንዳየነው ሜካፓቸውን ብቻ አሳይተውን መንገዱን አስጎብኝተውን አልቀዋል። ይሄን ለማለት ነው። ቴዲ አመሰግናለሁ። በነገራችሁ ላይ መጨረሻ ላይ ያነሳው የት ነበርክ? የሚገርም ሀሳብ ነው። ምናልባት ብዙዎቻችሁ ልብ ካላላችሁት አሁን ባለው የኢትዮጵያ ፓርላማ ትንሽ ድምቀት ሆነው የተለየ ሀሳብ እየሰማን ያለ ነው ከአብኖች ነው። ከአብኖችና ከትንሽ አንድም በሽራፊ ወንበር ካገኙ የተቋሚ ፓርቲዎች ነው የተለየ ሀሳብ እየሰማችሁ ያላችሁት እና በቅርቡ አብኖች ያወጡትን መግለጫ አንብባችሁ ከሆነ በቀጣይ ሀገራዊ ምርጫ የመሳተፍ እድላችን የሚያበቃለት ይመስላል ነው ያሉት። መሳተፍ የሚችሉ አይመስለኝም። እንግዲህ አንድ ሀገሪቱ በበላይነት የሚያስተዳድር መንግስት የተቃዋሚ ፓርቲዎችን መንከባከብ አለበት። በቀጣይ ሀገራዊ ምርጫ አንሳተፍም ካለ አብን እችን ምናያት እንኳን ትንሽ ነው ቫራይቲ ሶፋ ሀሳብ የተለየ ሀሳብ እንኳን እሱም ላይሆን ነው ማለት ነውና ይሄን መናገር ያለባቸው የፓርቲው ደጋፊዎች ናቸው እኮ። ይሄን ምንድነው ይሆን ያለው? ለምሳሌ ቅድም እንዳልኳችሁ ማነው ይሄ የከፋው ሰው ብርሃኑ አዴሎ የኢሰመኩ ዋና ሆኖ ሲመረጥ ምንድነው ይሄ የሀገር ጉዳይ ነው። እናንተ ናችሁ እንደዚህ መቃወም ያለባቸው። የፖለቲካ ፓርቲዎች መንግስት ለመመስረት የሚያስችልን ድምፅ ካገኘ በኋላ ቀሪውን መልቀቅ ያለብህ፣ በቃ ብታሸንፍ መልቀቅ አለብህ። የተቃዋሚ ፓርቲዎች የህዝብ ተወካዮች ምክር ቤት መግባት አለባቸው። የተለየ ሀሳብ መሰማት አለበት። አዶን ነው መንግስት የሚሆን ሰው 50+1 ቮት ካገኘ ከዛ በኋላ መንግስት ለመሆን የሚያስችል ነገር ከመሰረትክ በኋላ እንደው እኮ አንዳንዴ እኮ ትለቃለህ እኮ እንዲህ 100% ወንበር ተይዞ ይሄ ሲሆን የመጀመሪያ ድምጽ ማሰማት ያለባቸው ያው ሲሆን የተቃዋሚ ጎራ ውስጥ ያሉ ሰዎች ሳይሆኑ ራሱ የገዢው ፓርቲ ሰዎች ነበር። ግን አይደለም ነው እንዲህ ያሉ ነገሮች እያያችሁ አይደለም። ህዝቡ 100% ተስፋ ጥሎብናል ነው የሚለው። እሺ የት ነበር? ቴንኪው። ከዚህ በኋላ አንድ ዙር ነው የሚቀረን። አራት ደቂቃ አረከውና እኔ በጣም ስለደከመኝ ግን ቀጠሮ ይዘን እንለያያለን። በተለይ በማኒፌስቶ ጉዳይና በሌሎች ነገ ከነገ ወዲያ በሚወጡ ጉዳዮች ላይ እናወራለን። ዩናይትድ አማራ ኮልሚ ማሜ፣ ከዛ ወደ ሃይማኖት ሄድና 3 ደቂቃ ወይ 4 ደቂቃ አረግና እንሰነባበታለን። እሺ ዩናይትድ አማራ ወደ አንተ ልምጣ። ኤሪኒስ ኦኬ ቴንክ ዩ ቴዲ። ወደ አለ ለካ ኮርነር ላይ ሆነ እኮ አላየሁ። ከሃይማኖት ቀጥሎ ወደ አንተ ነው። እሺ ቀጥል ዩናይትድ አማራ። ኦኬ ቴንክ ዩ አመሰግናለሁ። አይ ቲንክ ወደ ዋናው መሰረታችን መግባት ነበረብን። እንደተባለውም ብዙ ነበር አጀንዳ የቀረበው፣ ግን በአንድ አጀንዳ ላይ ነው እስካሁን የዋልነው። ትክክል ነው። አሁንም ቢሆን በዚህ ማኒፌስቶ ጉዳይ ላይ ቅድም ተናግሬያለሁ። ስለማይመለከተኝ አልናገርም። የአንዳንድ ሰዎች ግን አሁንም እንደው ለመናገር ሱስ ከሆነ መናገር ይቻላል፣ ችግር የለውም። ከዛ ውጭ ግን ሳያነቡት ወዘተርፈ ምናምን የሚሉት ምናልባት የ24 ሰዓት ስራችን ሊሆን ይችል ይሆናል አይደለም። የተጻፈው ገና እንቅስቃሴው ምንድነው ብሎ ሰው የሚከታተል ሰው ይኖራል። አላነበቡትም አልሰሙትም ባትሉ ጥሩ ነው ብዬ አስባለሁ። እንደው እናንተ ብቻ አንባቢ ወይም እናንተ ብቻ ፖለቲካ ተከታታይ ያርጋችሁ አታስቡ። ይሄ ትክክልም ስላልሆነ በውል እንኳን በየትኛው አቋም ላይ እንዳሉ የማንረዳቸው ሰዎች እንዲህ አይነት ነገሮችን ማምጣት ለመተቸት መሞከር ትክክል አይደለም። መተቸት ካለብን ወይ መነጋገር ካለብን የማኒፌስቶ ትርጉሙ ላይ እንነጋገር ነው። የትጥቅ ትግል ያነሳ ሰውና አገር ውስጥ የሚወዳደሩ የፖለቲካ ፓርቲዎች ተመዝገው የሚወዳደሩ ፓርቲዎች አንድ አይነት ማኒፌስቶ ይኖራቸው ብሎ መዳረቅ ራሱ አሳፋሪ ነው ለመናገርና እዛ ላይ መነጋገር ካለብን እኔ ለምን ዝም ብሎ ሰው እንደው ከማኒፌስቶ ጋር በተያያዘ እኛ እኮ አሁን የአማራ ህዝብ ነው እየታገለ ያለ። የአማራ ህዝብ የራሱን ህልውና ለማረጋገጥ የሚታገለው ስለራሱ የሚታገለው። ሌሎች ህዝቦች የራሳቸውን ትግል ሊታገሉ አይቃወሙም፣ አትታገሉም አላለም።
የማኒፌስቶ ጉዳይ ላይ ሲነሳ የአማራን ትግል የሚደግፉት በማኒፌስቶ ነው ብላችሁ የምታስቡ ከሆነ እሱ ትክክል አይደለም ብዬ አስባለሁ። አሁን ባለው የትጥቅ ትግል አካሄድ ላይ ትክክል ስላልሆነ ነው። ነገ በሀገር ደረጃ ላይ በምናደርገው ነገር እውነት ነው ማኒፌስቶ ያስፈልጋል፣ ብዙ ክርክሮች ያስፈልጋሉ። የሀገሩ ጉዳይ ስለሆነ በሀገር የጋራ ሀገር ነው፣ በጋራ የምንወስነው ውሳኔ ስለሆነ ስለዚህ ዛሬ የትጥቅ ትግሉን ለማካሄድ ግን ማታገያ አጀንዳ ይኖረዋል፣ ሰራዊቱን የሚያደርግበት ህግና ደንብ ይኖረዋል፣ ህዝቡን ሞቢላይዝ የሚያደርግበት አጀንዳዎች አሉ። ይሄ በቂ ነው ለአማራው ትግል። ሌሎቹ እንዲያው ከአማራው ድጋፍ ስላጡ ከሌላው ህዝብ ላይ ድጋፍ እናገኛለን ብለው ምጽዋት የሚጠብቁ ሰዎች የሆነች ቆራጣ ወረቀት ጽፈው ስለመጡ እሱን ያዋጣል የምትሉ የራሳችሁ ውሳኔ ነው። ሌላውን ለመተቸት ግን በዚህ አይነት ድፍረት መናገር ግን ትክክል አይደለም። የህዝቡን ብሶትና መከራ ለማዳፈን አትሞክሩ። የምትችሉትን መደገፍ ትችላላችሁ። በአጠቃላይ የአማራ የህልውና ትግል ነው አለ የምትሉ ሰዎች ተመልሳችሁ ደግሞ የህልውና ትግል እንደሌለ አድርጋችሁ በኢትዮጵያ ደረጃ በኢትዮጵያ ኮንቴንት ባለው ነገር ላይ ይፈታ የምትሉ በኢትዮጵያ ደረጃ ሲገደል ሲፈናቀል ደግሞ ማንም ተሳታፊ የሌለ በደሉን እንኳን መናገር የማይችል ሆኖ እየተገኘ ባለበት ሁኔታ ላይ ማዘናጋት ነው ብዬ ነው የማስበውና ይሄ ትክክል አይደለም። አሁን አዲስ አድማስ ያው ሁል ጊዜ እኔን ስለሚጠላ ብዙ ነገር ስለሚናገር ነው። ኦኬ እኔ ቱ ቢ ኦነስ በመጥፎ ነገር አይቼው አላውቅም። ኢዝ ፖለቲካ ነው። መሽረቋቆጥ ይኖራል፣ እንሽረቋቆጣለን አይደለም። ከሱ ጋር ከማን ጋር አወራለሁ? ሌሎቹንም ሆን ብዬ ነኝ እንደዛ ማድረገው። ኦኬ ምክንያቱም የተበደለን ህዝብ የታረደን ህዝብ በንቀት እየመጡ መናገር ስለሚጀምሩ ያንን መመለስ ስላለብን ነው እንጂ ከነሱ ጋር ቁጭዬ አሁን ከዚህ የብልጽግና ሰዎች ጋር ቁጭዬ ፖለቲካ ላወራ አይደለም ብለናል። ይሄን ትግል ሲጀምሩ ለመደራደር ከሆነ ይሄ ሁሉ መስዋዕትነት ለምን አስፈልገ ታዲያ? እንደው ከድርድር ጋር አንፃር ካየ ነው ለመደራደር ከሆነ ይሄ ሁሉ መስዋዕትነት ለምን አስፈልገ? ይሄን ሁሉ ወጣት ለህልውና ታገል ብለህ ሜዳ ላይ አውጥተው የአማራ ገበሬ እርሻውን ትቶ ወደ ትጥቅ ትግሉ ገብቶ የአማራ ወጣት ትምህርት ቤት ተዘግቶ ወደ ትጥቅ ትግሉ ገብቶ ይሄንን ይዘህ መታገል ሲያቅት ስትሽ መደመድ ወደ ድርድር ስትመጣ ለምን አስፈለገ ታዲያ? ለምን አስፈለገ? ከመጀመሪያው ለምን ልትደራደር አትፈልግም? አንድ ወንበር ስጠኝ፣ አንድ የሚኒስትር ቦታ ስጠኝ ብለህ ለምን አትከራከር? ስለዚህ ይሄ ትክክል አይደለም፣ ትክክል አይደለም። ለዚህ ነው እኔ የድርድሩን ጉዳይም ቢሆን አሁን የማኒፌስቶ ጉዳይ ቢሆንም ማኒፌስቶ ጊዜ ያለው ታይም አለው፣ እዛ ላይ መሆን አለበት። አሁን ያለው ድርጅት ነው። ድርጅት ወደ ፖለቲካ ፓርቲ እስካልተቀየረ ድረስ የመሬት ጉዳይ፣ የትምህርት ጉዳይ፣ የጤና ጉዳይ ብሎ ፖሊሲ ሊያወጣ አይችልም። የመታገያ ሰነድ ነው የሚኖረው ስርዓቱ ለማሸነፍ በተደጋጋሚ የምንለው። ስለዚህ የላችሁም የምትሉት ይሄን ሁሉ ሰራዊት ያሰባሰበ ኃይል ይሄን ሁሉ ህግና ደንብ ሳይኖረው ሰራዊቱን በዚህ ደረጃ ያዘጋጃል ብላችሁ ታስባላችሁ? የአማራ ህዝብ ለምን እንደሚታገል ምንም አይነት ሰነድ የለውም ብላችሁ ታስባላችሁ? ስለዚህ ይሄ ትክክል አይደለም። ቢያንስ እንኳን በአማራ ትግል ወስናችሁ ማኒፌስቶ ስታመጡ አብሯችሁ የሚታገሉ ወንድሞቻችሁ እንኳን ለማሳመንም ለማስረዳትም ሳትሞክሩ የኢትዮጵያ ህዝብ ይገምግምልን ብላችሁ ማኒፌስቶ ስትዘረጉ ያሳፍራል ነው ምን ለመናገር አሳፋሪነትም ስላለው አጠገብ ያለው አውሮ የሚዋደቀውን እኮ ገና አላሸነፍከውም። በሐሳብም በጉልበትም በምን እንኳን አላሸነፍከውም፣ ገና ነው። ግን ሄደህ ልመና ነው የሄድከው። የኢትዮጵያ ህዝብ ወረቀት ጽፌ ያለው ገምግምልኝ። ትጥቅ ትግል ላይ ያለውን ሰው የኢትዮጵያ ህዝብ ብሎ የሚገመግምልህ የትጥቅ ትግሉን አቁመውና ናልኝ ብሎ እንዲጠራ ነው የምትፈልገው? ወይስ ምንድን ነው እየፈለግከው? ምንድን ነው እያሰብክ ያለው? ወይስ አሁን የምትታገለው አካሄዱ በዚህ በኩል መሰለፍ የለብህም በዚህኛው በኩል ተሰለፍ እንዲህ ነው የምትፈልገው የኢትዮጵያ ህዝብ? ይሄ ትክክል አይደለም። የማኒፌስቶ የምትሉት ራሱ አግባብነት አለው ብዬ አላምንም። ነገ ምናልባት ወደ ብልጽግና ወይም ደግሞ ሰላማዊ ፓርቲ ታጋይነን ብላችሁ ስትመጡ ከሆነ እውነት ነው ማኒፌስቶ ያስፈልጋቸዋል፣ ያኔ ያስፈልጋል። አለበለዚያ መንቀሳቀስ ለማትችሉ ማለት ነው። ይሄ በዛ ቢታይ ጥሩ ነው ብዬ አስባለሁ። አለበለዚያ ግን ምንም አይነት ቅድም አዲስ አድማስ እንዳለው የሽግግር መንግስት እንፈጥራለን። የሽግግር መንግስት ከፈጠርክ እኮ ማኒፌስቶ አንተ ያስፈልግህ። በአንተ ማኒፌስቶ አለ እኮ የሽግግር መንግስት እኮ የሚመራ የሽግግር መንግስት እኮ የራሱ የሆነ አቋም አለው እኮ የራሱ የሆነ አደረጃጀት አለው፣ የራሱ የሆነ ስልት አለው እኮ። የሽግግር መንግስት ካረከው የሁሉም ሐሳቦች ተጨምቆ ለጊዜያዊ አገሩ የሚያስተዳድረው የሽግግር መንግስት ነው። ከዛ በኋላ ነው ያንተ ማኒፌስቶ የሚሰራው።
የኔ ይሻላል ምረጡኝ ብለህ ብትመጣ ይሄንን እንደው በትክክሉ ብታዩት ጥሩ ነው ብዬ አስባለሁ። ከዛ ውጭ ግን እኔ አሁንም ምለው የአማራ ህዝብ የራሱን ሁሉና ለማስከበር ይታገላል። ታርጌት ያደረገው ይሄ ስርዓት በዘለቄታ ካላስወገድ ነው ሰላም አናገኝም ብሎ ስርዓት ለማስወገድ ይታገላል። በቂ የሆነ ሪዝን አለው።